በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመቁረባችን በፊት የሚገባ ጥንቃቄ። በቅዱስ ዮሐንስ አፈወርቅ ትምህርት። ወንድሞቼ ሆይ ገንዘብን ከመውደድና ከስስት በዓለም ያለውንም ሀብት ከመመኘት እንራቅ። በዚህ ፍቅረ ነዋይ ደዌ የተያዘ ሰው ሰማይን ወርቅን ያዘንብለት ዘንድ ምድርም የብር ጋኖች ታፈራለት ዘንድ ጳዚዮን የተባለውንም ጥሩ ዕንቁ ታመነጭለት ዘንድ ተራሮችም ወደ ወርቅ ይለወጡ ዘንድ ይወዳል። ገንዘባቸውን ይወስድ ዘንድ ይሻልና ባለጸጎችን ይጠላል። ይሰጣቸው ዘንድ አይፈልግምና ጦም አዳሪዎችን ይጠላል። ወንድሞችና ዘመዶችን ወዳጆችንና ወገኖችንም ይክዳል። በታላላቆች ላይ ለመፍረድ ጨካኝ ነው። ደቀ መዝሙርና ሐዋርያ የተባለ ይሁዳ ክርስቶስ ባደረጋቸው አስደናቂ ታምራት ላይ ምስክር ቢሆንም ፍቅረ ነዋይ ባደረበት ጊዜ ይህ የገንዘብ መውደድ በሽታ ልቡን ማረከው። አእምሮውን ያጣ፣ አይነ ልቦናው የጨለመ ሰይጣናዊ ፍጥረተ አርዌ ልቡ የጠፋ መልኩ የከፋ ከሃይማኖት ልብስ የተራቆተ በኃጢአት ባህር የሰጠመ ጌታውን ለመሸጥ የቆረጠ ከሰይጣናት ጋር የተቆጠረ ሆነ። ይህቺ ልቧ ያበረታች ሴት ግን ገንዘቧን በተወች ጊዜ የጌታችን እግሩን ትዳስስ ዘንድ በእንባዋ ታርሰው ዘንድ ተገባት። የብዙ ኃጢአቷም ስርየት ትቀበል ዘንድ በራሷ ጸጉር አሸችው። ተድላ ደስታንና ባለሟልነትንም ተቀበለች። እንኪያስ ስለ ይሁዳ መውደቅና በዚች በአመንዘራይቱ ሴት ላይ የሆነውን ጸጋ ክብር አውቀን ከፍቅረ ነዋይ ርቀን ጸንተን ተጋድሎን እናድርግ። ከክፉ ስራም እንራቅ። እኛም በሁለት ወገን በፍቅረ ነዋይ ተይዘናልና እንደ ይሁዳ ሆነን ወደ ጌታ ሥጋ አንቅረብ። ቅናትን፣ ቂምን፣ ለሆድ መሳሳትን፣ ክፋትን፣ ቅሚያን፣ ክዳትን እናስባለንና በዚህም ስቃዮችንና ታላቅ ፍርድን እንቀበላለንና እንደ ይሁዳ ሆነን ወደ ጌታ ሥጋ አንቅረብ። ሐኪሞች ታካሚዎቻቸውን መድኃኒት እንዲወስዱ ሲፈልጉ አስቀድመው ከሚጎዱ ምግቦች እንዲከለከሉና ራሳቸውን እንዲጠብቁ ያዟቸዋል። ማድረግ ያለባቸውን ነገር በትዕግስት እንዲያደርጉ ያደርጓቸዋል። የደነደነው አካል ተለውጦ ይስተካከል ዘንድ የተዘጋውም የፈሳሾች መተላለፊያ ይፈታ ዘንድ ለምሳ ጊዜ፣ ለመኝታና ለእረፍት ጊዜ እያሉ ይወስኑላቸዋል። ታካሚዎች እንዲህ በማድረጋቸው የሐኪሞችን የሕክምና ሥራ ያቀሉላቸዋል። መድኃኒቱን በሚገባ ከወሰዱ የሥጋን ቁስል አካል እንደማይጎዳ ያውቃሉና የሚወስዱት መድኃኒት በሽታዎችና መሰረታቸውን ያጠፋላቸዋል። ልክ እንደዚሁ እህላቸውንም መዝራት የሚፈልጉ ገበሬዎች አስቀድመው በማሰብ መልካሟን የተመረጠችው ምድራቸውን በማረስ እሾሁን ለቅመው በማቃጠልና በማጽዳት ደጋግመው በማለስለስ ያደራጃሉ። ከዚህም በኋላ በውስጧ ዘራቸውን በእምነት ይዘራሉ። እንደዚሁም ሁሉ በቤታቸው ነገስታትን ተቀብለው ለማስተናገድ
የሚጠብቁ ሰዎች ቆሻሻውንና ጉድፉን አውጥተው በመጣል አካባቢውን ማጽዳት ያስቀድማሉ። ዳግመኛም ምንጣፎችን ይዘረጋሉ። ዋጋው ብዙ የሆነ መጋረጃንም ይሰቅላሉ። ሳጥኖች፣ ወጨቶችንና ጌጦች ያላቸውን ገንቦዎች፣ የተመረጡ ዕቃዎችን ያዘጋጃሉ። አልጋቸውንም ዙሪያ ሁሉ በሚገባ ያጸዳሉ። እንደዚህ ካላደረጉ ግን ኃላፊዎቹ ይወቅሷቸዋል። ለሕመማቸው መድኃኒትን መውሰድ የሚፈልጉ እህላቸውንም የሚዘሩ የሟቾቹን ነገሥታትንም መምጣት የሚያስቡ ሰዎች እንደዚህ ይተጋሉ። በመጠባበቅ ላይ ሆነውም ይፈራሉ፣ ይደነግጣሉ። ከዚህ በኋላ መደረግ የሚገባው ጥንቃቄ ያላደረግነው ይኖር ይሆን ይላሉ። ገበሬዎቹም እነሆ እኛ ተግተን ምድርን በማረስና በማለስለስ በእኛ አምሳል ፍሬ ትሰጥ ዘንድ እንደሚገባ ለማድረግ ደርሰናል ይላሉ። ነገሥታትን በቤታቸው ማስተናገድ የሚሹ የሥጋ ሥርዓት ከፍ ያለ ድካምና ትጋት የደረሰባቸው ሆኖ እነሆ ስንመለከታቸው እነዚያ ባለሥልጣኖች በማክበራቸው የሚገኘው ሕዋሳትን ማጉደል፣ ሰውነትን ማድከም፣ ራስን ማሳነስ ሆኖ እናያቸዋለን። ታዲያ እኛ የጌታችን ሥጋ ፈጥነን ለመቀበል እንዴት እንቸኩላለን? ሥጋችንና ልቦናችን ሳናነጻ፣ የውስጥ ሰውነታችን ሳናጠራ፣ ከክፉ ሥራችን ሳንርቅ፣ በበጎ ሥራ በትሩፋት ሁሉ ፍጹማን ሳንሆን እንዴት የጌታችንን ሥጋ ለመቀበል እንቸኩላለን? ስለዚህ የጌታችንንና የአምላካችንን ትእዛዝ እንስራ፣ እንጠብቃቸውም፣ በሕጉም ጸንተን እንኑር። ይህ ካልሆነ ግን በድንገት እንዴት አንሞትም? በችኮላስ እንዴት አናንቀላፋም? እኛ በኃጢአት፣ በዝሙት፣ በርኩሰት፣ በስካር፣ በቅናት፣ በቂም፣ በጥል፣ በክፋት የተዋጥን ስንሆን ፈጥነን ሥጋችንን ለክርስቶስ ማደሪያ ሊሆን ባቀረብን ጊዜ የከበረ ሥጋውንም ለመቀበል በፈጠንን ጊዜ እንዴት ፈጥነን በድንገት አንቀሰፍም? አገልጋዩ ጳውሎስ ሳይገባው ከዚህ ኅብስት የሚበላ ከዚህ ጽዋ የሚጠጣ ሁሉ በጌታችን ሥጋ ደም በደለኛ እንደሚሆን ያለውም ስለዚሁ ነውና እንስማ። ስለዚህ ከእናንተ ውስጥ በሽተኞችና ሕሙማኖች ብዙዎች ናቸው፣ በድንገትም ይሞታሉ። እንዲህ ከሆነ ሰው አስቀድሞ ራሱን ይመርምር፣ ሰውነቱንም ያዘጋጃት። ከዛ በኋላ ከኅብስቱ ይብላ፣ ከጽዋውም ይጠጣ። የከበረ የሥርዓት መጽሐፍም የቅዳሴ ጸሎት በተፈጸመ ጊዜ በሰራኢው ዲያቆን አንደበት በመለኮት እሳት እንዳይቃጠል ንጹሕ ያልሆነ አይቀበል፣ ንጹሕ የሆነ ግን ክቡር ንጹሕ ከሆነው ከሥጋው ከደሙ ይቀበል ይላል። ከወንድሙ ጋር ጸብ ያለው ቢኖር ወይም የዝሙት ሐሳብ ያለው ወይም የሚሰክር ወይም አለል ዘለል ባይ ቸልተኛ ወይም ሸንጋይ ይህን የመሰለ ሁሉ የሚሰራ ከሥጋው ከደሙ አይቀበል ይላል። መንፈስ ቅዱስም በነቢዩ ዳዊት አፍ አድሮ እግዚአብሔር ኃጢአተኛውን ሕጌን ለምን ትናገራለህ? ሥርዓቴንስ በአፍህ ለምን ትይዛለህ? አንተ ግን ተግሣጽን ጠላህ፣ ሕጌንም ወደ ኋላ ጣልኸው። ሌባ ያየህ እንደሆነ ለመስረቅ አብረህ ትሮጣለህ፣ ዕድልህንም ከአመንዝራዎች ጋር አደረግህ። አፍህ ክፋትን አበዛት፣ አንደበትህም ተንኰልን ሸረበ። ተቀምጠህ ወንድምህን ታማለህ፣ ለእናትህም ልጅ እንቅፋት አስቀመጥህ በማለት ይዘልፏል። በአበው ዜና እንደተነገረውም እግዚአብሔር የተሰወረውን እንደሚገልጥ ነጣቂዎች አራዊት እስከሚያስገዛለትና የሚያስፈሩ አናብስት እስከሚያገለግሉት ድረስ ከ40 ዓመት በላይ በየተራራው በየበረሃው እና በየሸለቆ ጉድጓድ እየዞረ የሚኖር ሰው ነበር።
ከዚህ በኋላ ንጹሕ ቅዱስ ከሆነው ከሥጋው ይቀበል ዘንድ ወደደ። ወደ ሌሎች አድባራት ሄዶ የጌታችንን የከበረ ሥጋውን ይቀበል ዘንድ ወዴት እንደሚሄድ የሚያዘውን ይሰማ ዘንድ በእግዚአብሔር ፊት ቆሞ ጸለየ። ራስህን መርምር፣ እንደ ብርሃን ምሰሶ እድፍ ሳይኖርባት ጠርታ ካገኘሃት ሄደ ሥጋውን ደሙን ተቀበል የሚል ቃልም ከሰማይ መጣ። ሌላውም ከእነዚህ ቅዱሳን ከቅዱስ ቁርባን በተቀበለ ጊዜ ለእርሷ ክብር ትዕምርት በማድረግ ምራቁን በምድር ላይ ሳይተፋ 48 ዓመት የኖረ አለ። እንግዲህ እኛማ እንዴት ሕፃናት ወደ እርሷ እንሽቀዳደማለን? በአጋንንትስ አነሳሽነት እንዴት እንደ አራዊት እንጨናነቃለን፣ እንገፋፋለን? ስለዚህ ጸጋ እንቀበል ዘንድ ከመኝታችን መነሳት ዳግመኛ ከሀኬት አልጋ እንነቃ ዘንድ ይገባናል። አዎ ሐዋርያው ልቦናዎቻቸው ክፉ ነገሮች ከማሰብ የነጹ ይሁኑ ብሎ እንደተናገረ በተሰበረ ልብ በፍጹም ሃይማኖት ወደ ጌታችን ሥጋና ደም እንቅረብ። ልቦናችንም በንስሐ ውሃ የታጠበና የጠራ እርሱም ባለማስቀየም በሃይማኖት በተስፋ የጸና ይሁን። ወዮ ይህ ከኛ የተነሳ ምን ይደንቅ! ከንጉሥ ጋር ይገናኝ ዘንድ የሚሻ ቢኖር እንዲሁ ያደርግ ዘንድ አስቀድሞ የንጉሡ ወግና ሥርዓት ይመረምር ዘንድ ወደ መሳፍንቱና ወደ መኳንንቱ የሚሄድ አይደለምን? ለመግባትም በቀረበ ጊዜ አስቀድሞ ምድሩን፣ ዳግመኛ በሩን፣ በሦስተኛ ምድሩን ወለሉን እጅ ይነሳ የለምን? በመፍራትና በመንቀጥቀጥ ሆኖ ይቆማል። በሚገባ ሆኖ ወደ ንጉሡ ይቀርባል። ስለ ልብሱ ዕድፍ ወደ ንጉሡ እንዳይቀርብ ወይም በሌላ በኩል ስለ ክፉ ሥራው ንጉሡን እንዳያገኘው ከመኳንንቱ አንዱ ቢያመለክተው የመኮንኑ እጅና እግር ሲስመው የምታየው አይደለምን? ባለማወቅ በመከራ ላይ ከመውደቁ በፊት አስጠንቅቆታልና መክሮም አስጠንቅቆታልና። እንደዚህ እንደሚገባ ሳይሆን ወደ ንጉሡ በቀረበ ጊዜ ታላቅ ቅጣት፣ ጭንቅ የሆነ ስቃይ በላዩ ይወርድበታል። የክርስቶስ ሎሌ የሆነ ይህ ካህንም በመለኮት እሳት እንዳትቃጠል አትቅረብ ብሎ ይህን ይናገራል። አንተ አመንዝራ እንደሆን ወይም የረከስህ ሰካራም፣ ቀናተኛ፣ በአራጣ የምታበድር እንደሆንህ እኔ ሰምቻለሁና በምክንያት በእርሱ ላይ ሳትቆጣ ክፋትን ሁሉ ሳታስብ ስለሚወድህና ስለሚራራልህ ስለመከረህ ስለ ካህኑ ቃል እንዴት እንደዚህ ቁጣ ታበዛለህ? ከሰቡ እንስሶች ስለሚያቀርቡት ቁርባን ንጽሕና ሳይኖራት ወደ መሥዋዕቱ የምትቀርብ ሰውነት ሁሉ ያቺ ነፍስ ከወገኖቿ ተለይታ ትጥፋ ብሎ እግዚአብሔር ለሙሴ የነገረውን ስማ። መድኃኒት ከሆነ ስለ ሆድ በሽታ ስለሚያስፈልገው ትምህርት፣ ለበሽታው ስለሚሆነው ውህደት ወይም በመድኃኒቱ ቅመማ ጉድለት ቢኖር መድኃኒቱን ለመቅመስ ይከለክላል። ካህኑም ለምዕመናን በማዘንና በመራራት ሥጋውና ደሙን ሳይበቁ እንዳይቀበሉ ይከለክላል። እንዳይፈረድባቸው በገሃነም ውስጥ ስቃይ እንዳይጸናባቸው ያስገነዝባቸዋል። ሰነፎች ግን መጠኗ ታላቅ ከሆነ ከዚች ፍርድ ሰውነታቸውን ያድኑ ዘንድ የሚመክሯቸውንና የሚያስገነዝቧቸውን አያውቁም። ሳትበቃ የጌታን ሥጋ ለመቀበል አንተ ሰነፍ የሆን ሆይ ወደዚህ መሥዋዕት ይቀርብ ዘንድ የሚደፍር ምን እጅ ነው? የመታሰቧንስ ልዕልና ማየት የሚችል እንደምን ያለ ዓይን ነው? እንደ ፀሐይ ብሩህ እንደ ሰማይ ምጡቅ ከክፉ ሥራ ሁሉ የራቀ መሆን እንዴት አይገባውም? ይህንን ያላወቁ ፍርዳቸው የጸና ይሆናል።
ይህንንም ቁርባን በጽኑ ጥንቃቄ ካልሆነ በቀር አትስጡ። ስራው ክፉ የሆነ ሰው ብታውቅ በንስሐ ሳይታደስ በማቃለል ቅዱስ ቁርባን እንዲቀበል ብታደርገውና ቢጎዳ ደሙ ካንተ ጌታ ይመረምራል። ታላቅ ቢሆን ድሃ ወይም ገዥ፣ ንጉሥ ወይም ራስ፣ ደጃዝማች ወይም ቢትወደድ ቢሆን በዚች መንፈሳዊ ማዕድ ላይ ስልጣን ተሰጥቷልና ስልጣኗም እንደዚሁ ለአንተ የተሰጠ ከሆነ ቸር አስተዳዳሪ መሆን እንዴት ይገባ ይሆን? ወንድሞቼ ሆይ ወደ ጌታችን ሥጋ ከመቅረባችን በፊት ውሳጣዊ ሰውነታችንን እናነጻ ዘንድ ልቦናችንንም እናጠራ ዘንድ ይገባናል። በመንግሥቱ ተድላ ደስታ እናደርግ ዘንድ ለእርሱ ገዥነት ልዕልና፣ ምስጋና፣ ክብር ይገባል፣ ዛሬም ዘወትርም ለዘላለሙ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።